የቀጣዩ ዘመን የእንግሊዝ እግር ኳስ ተረካቢ አርቴታ መሆናቸውን የሚያሳዩበት የፍጻሜ ጨዋታ ነው። በኔ እምነት ካራባኦ ካፕ ዋንጫን በመውሰድ በማሟሸት በካራባኦ ካፕ ቀጣዮቹን ዋንጫዎች ለመውሰድ ማለት ነው። በነገራችን ላይ ሚካኤል አርቴታ ዌምብሌይ ስቴዲየም ላይ በተጫዋችነትም በአሰልጣኝነትም ተሸንፈው ያውቁ። በተጫዋችነትም በአሰልጣኝነትም 12 ጊዜ ተጫውተዋል ሚካኤል አርቴታ፣ በአሰልጣኝነትም በተመሳሳይ ማለት ነው። በድምሩ 12 በተጫዋችነትና በአሰልጣኝ ጊዜ። ዌምብሌይ ላይ ግን ሽንፈት የሚባል ነገር አርቴታ ገጥሟቸው ያውቅ። ለምሳሌ በአሰልጣኝነት ኮሚኒቲ ሺልድን ወስደዋል፣ ኤፍኤ ካፕን ወስደዋል፣ ሲቲን ራሱን አሸንፈው። በተጫዋችነትም በተመሳሳይ በዊንገር ዘመን ኤፍኤ ካፕና መሰል ውድድሮችን ያነሱበት ሂደቶች ይነሳሉ። ዞሮ ዞሮ በተጫዋችም በአሰልጣኝነትም ዌምብሌይ ላይ መጥተው አርቴታ ዋንጫ አጥተው አያውቁ፣ አርቴታ ተሸንፈው አያውቁ። በተቃራኒው ደግሞ አሰልጣኝ ጋርዲዮላ በሊግ ካፕ ፍጻሜ ደርሰው ተሸንፈው አያውቁ። ኤፍኤ ካፕ ላይ ምና ተሸንፈዋል። ሲቲ እንደ ክለብ ራሱ አንድ ጊዜ ብቻ ነው ዋንጫ የተነጠቀው፣ አንዴ ብቻ የተነጠቀው ሲቲ እንደ ክለብ በካራባኦ ካፕ ለፍጻሜ ደርሶ አንዴ ብቻ የተነጠቀው። አርሰናል በአንጻሩ 6 ጊዜ ዋንጫ ተነጥቋል ለፍጻሜ ደርሶ። አንዴ ብቻ ነው ሲቲ የተነጠቀው፣ አንድ ዋንጫ ብቻ ነው የተነጠቀው። እሱ ነው ሊነሳ የሚችለው። ግን ኤፍኤ ካፕ ላይ ማናቸው ኤሪክ ቴን ሃግም አሸንፈውታል አይ ቲንክ። በተመሳሳይ አምና ደግሞ ክሪስታል ፓላስ ኦሊቨር ግላስነር አሸንፏል። ሊግ ካፕ ግን ጋርዲዮላ ሽንፈት ታሪክ የላቸውም። ክለቡም ጠንካራ ፉክክር ያለው ነው። ከሊቨርፑል ቀጥሎ ብዙ ዋንጫዎችን በማንሳት በተለይ በጋርዲዮላ ዘመን ደጋግመው ያነሱት ዋንጫ ነው ዋንጫ እና ይሄ ለኔ ይሄ ስሜት ነው ስሜት የሚሰጠኝ ከዋንጫው በላይ ሚካኤል አርቴታ የእንግሊዝን እግር ኳስ ዶሚኔሽን የበላይነት ከጋርዲዮላ ተቀብሎ ያስቀጥላሉ። የጋርዲዮላ በአመቱ መጨረሻ መልቀቃቸው አይቀሬ ነው። ይሄን እርግጠኛ ሆኜ መናገር ይችላል። አይቀሩም፣ በአመቱ መጨረሻ ላይ ይለቃሉ። ለተተኪ አስረክበው ስቲን ይሄዳሉ። ሁሉም ነገር የሚያሳዩን እሱን ስለሆነ ማለት ነው። እሱን እንተውሽ ቀጣይ አመት እንኳን ቢቆዩ አንድ አመት ነው። እስከ 2027 ነው ኮንትራት ያላቸው። እስከ 2027 እንኳን ሊቆዩ ብንል አንድ አመት ነው ከዚህ በኋላ በእንግሊዝ እግር ኳስ ሊቆዩ የሚችሉት ከዚህ አመት ውጪ ማለት ነው። ስለዚህ ተረካቢ ይፈልጋሉ። ያኮበኮ ያለው ሚካኤል አርቴታ ነው። ያንን ማድረግ መቻል ግን ማሳየት አለበት በዚህ ጨዋታ ላይ። ጋርዲዮላ ደግሞ ምናልባት የመጨረሻው ዋንጫቸው ካራባኦ ካፕ ሊሆን ይችላል። በካራባኦ ካፕ ገብቶ በካራባኦ ካፕ ላይ አጠናቅቆ የሚችሉበት እድል አለ። ካልዋንጫ ውድድር አመቱ ሳያጠናቅቁ ለመውጣት ሽኝታቸው ቢያንስ እንኳን ያችን ዋንጫ ይዘው ኢታር ስቴዲየም ላይ ቀርበው ደማቅ ለማድረግ ባዶ እጃቸውን ከመቅረብ የቆዩ ዋንጫዎችን ከካቢኔታቸው አቧራ አራግፎ ከማምጣት ይልቅ አዲስ ዋንጫ ይዘው ቢታዩ ደስ የሚላቸው ይመስለኛል። ለዛም ነው ትናንት ሁለተኛውን ጎል ሲያስቆጥሩ በተለየ ሁኔታ ሲቦርቁ እየተመለከትናቸው። ስለዚህ እነዚህ ነገሮች የሚጠበቁበት ጨዋታ ነው። ጨዋታ ዝም ብሎ ጨዋታ አይደለም። የዋንጫ ጨዋታ ብቻ ብለን የምናስቀምጠው ሳይሆን የዱላ ቅብብሎሽ፣ የታሪክ ቅብብሎሽ፣ የዶሚኔሽን የተጽዕኖ ፈጣሪነት ቅብብሎሽ ሊከናወንበት የሚችልም የማይችልም ነው። ሊሆንም ይችላል ላይሆንም ይችላል። አርቴታ ካሸነፉ በእርግጠኝነት የእንግሊዝን እግር ኳስ የበላይነት መቆጣጠር የሚችሉበትን ሁኔታ ይፈቅድላቸዋል። እቺን ዋንጫ ማምጣት የሚችሉ ሊጉን እየመሩ ከመሆናቸው ጋር ተያይዞ ሻምፒዮንስ ሊጉ አንደኛ ላይ መሆናቸውን ተከትሎ እነዚህ መሰረት አድርገን ስንመለከታቸው ማለት ነው። ያው ሁለቱ በደንብ ይተዋወቃሉ። ጋርዲዮላን ከ15 ዓመታቸው ጀምሮ ይመስለኛል ጋርዲዮላ አርቴታን የሚያውቋቸው ገና ከልጅነታቸው ጀምሮ በደንብ ይተዋወቃሉ። የትኛው ምን ሐሳብ አለው? ከስራቸው ነው የተማሩት። አርቴታ ከጋርዲዮላ ስሩ ነው ከተማሩ ሰዎች መካከል የሚጠቀሱ ነው። ዋነኛ ተጠቃሚ ናቸው። ብዙ ሰዎች ከጋርዲዮላ ጋር ሰርተዋል። ዣቪ አሎንሶ ሰርተዋል። አሁን ላይ ዓለም ላይ ካሉ አሰልጣኞች መካከል ኢንዞ ማሬስካ አብሯቸው ሰርተዋል። ቪንሰንት ኮምፓኒ አብሯቸው ሰርተዋል ባየር ሙኒክ። የጋርዲዮላ ቅርንጫፎች አሁን ሰፍተዋል። አርቴታ ግን እንደ አርቴታ ግን ዳይሬክትሊ የተጠቀመ የለም። አርቴታ አብሯቸው ከጎናቸው ሆኖ ምን ይፈልጋሉ፣ ምን ያሰለጥናሉ፣ ምን ያደርጋሉ፣ ምን አይነት አስተሳሰብ አላቸው የሚሉትን ነገሮች በደንብ ጠንቅቆ የሚያውቅ አይነት አሰልጣኝ ነው። ከስራቸው ተምሮ ነው ለዚህ ለጥሩ ደረጃ የበቃው ሚካኤል አርቴታ እና በቀጣይ የሚኖሩት የጉዳት ጉዳዮች የሚወስኑት ቢሆን የሚን ጨዋታ አንድ ወር ከምናምን ብዙ ነው። በዚህ ማለት ብዙ መተማመሶች ሊኖሩ ይችላሉ። ጉዳት፣ ቅጣት ምናምን ብዙ ነገሮች ሊመጡ ይችላሉ። ማን እንደሚጎዳ ማን እንደሚቀጣ አናውቅም። ላይኖሩም ይችላሉ። ተጫዋቾች የሚመለሱላቸው ለምሳሌ ሲቲ አሁን እነ ሮቢን ዲያስ እነ ጋቫርዲዮል
ለዚህ ለፍጻሜ ጨዋታ የመድረስ አቅም ይኖራቸዋል ተብሎ ይጠበቃል። የማገገሚያ ጊዜያቸው የደረሰ ከመሆኑ ጋር ተያይዞ ሲዳረስ የሚወስኑ ጨዋታውን ሊወስኑ የሚችሉ ክስተቶች ሊኖሩ ይችላሉ። አሁን ባለው ሂደት ግን አርቴታና ጋርዲዮላ መገናኘታቸው ብቻ ለእንግሊዝ እግር ኳስ ኩራትም በቂ ነው። ደስ የሚል ነገር ነው። ለተመልካች በጣም አዝናኝ ነው። አምና ክሪስታል ፓላስ ከሲቲ ተገማች ነበር። በቃ ሲቲ ያነሳል ብለን የምታስበው ነበር። በእርግጥ ክሪስታል ፓላስ ሰርፕራይዝ ቢያደርገን፣ ሊቨርፑል ከኒውካስል በቃ ሊቨርፑል ያነሳል ብለን የምታስበው ነበር። ኒውካስል ሰርፕራይዝ ቢያደርገን፣ ትልልቅ ቡድኖች እርስ በርስ በእንዲህ አይነት ዋንጫዎች በቅርብ ጊዜያት ውስጥ ሲገናኙ እየተመለከትናቸው አልነበረም። ይሄ ድሪም የምታደርገው ብመለከተው በፍጻሜ ጨዋታ ብለን የምታስበው አይነት ጨዋታ ነው። ሁለቱ በፍጻሜ ጨዋታ መጫወት አይችሉም። ምናልባት ሻምፒዮንስ ሊግ ካልደረሱ በስተቀር፣ ምናልባት ኤፍኤ ካፕ ፍጻሜ ካልደረሱ በስተቀር ሁለቱ ቡድኖች እንዲህ አይነት አጋጣሚዎችን የምታገኘው በአጋጣሚ ነው። በነገራችን ላይ በ27 ቀን ውስጥ በሚቀጥሉት 27 ቀን ውስጥ ሁለቱ ቡድኖች የሚያደርጓቸው ጨዋታዎች ሁለቱ ዋንጫዎችን ይወስናል። አርሰናል ከሲቲም በቀጣዮቹ 27 ቀን ውስጥ የሚደረግ ጨዋታ ነው። በፕሪሚየር ሊጉ በተመሳሳይ በሊግ ካፑ አርሰናል ከሲቲ ዌምብሌይ ላይ የሚከናወን ጨዋታ ነው። ስለዚህ እነዚህ የፕሪሚየር ሊግና የዌምብሌይ ፍጻሜ ጨዋታዎች አንደኛው ዳይሬክትሊ ዋንጫ ጨዋታ ነው። በቃ ያሸነፈ ይወስዳል፣ የተሸነፈ ሁለተኛውን ያጠናቀቃል። ዘሴም ሲንግ ፕሪሚየር ሊጉ ላይም ሁለቱ ብቻ የተፎካከሩ ያሉበት ስለሆነ አርሰናል ኢታሊያ ሄዶ ካሸነፈ ያበቃል ነገሩ። ምናልባት በነዛ መሃል የሆነ ነገር እየተፈጠረ ከቆየ ማለት ነው አርሰናል ካራቀው ሲቲ። ስለዚህ ሁለት የፍጻሜ ጨዋታ ነው ያላቸው ሁለቱ ቡድኖች በሚቀጥሉት አንድ ወር ምናምን ማለት ነው። ሁለት ተመሳሳይ የፍጻሜ ጨዋታ ነው ያላቸው። አንደኛው ሊግ ካፕ፣ አንደኛው የፕሪሚየር ሊጉ አንደኛና ሁለተኛው ነው የተጫወቱ ስላሉ ማለት ነው። ለዛ ነው የጨዋታው ድምቀት የጨዋታው ሁኔታ አሁን የሊግ ካፕ ፍጻሜ ብለን የምታነሳው ብቻ ሳይሆን ብዙ ታሪኮች ብዙ ዳራዎች የምትመዝበትና ለተመልካችም ለስፖርት ወዳዱም እጅግ ድንቅ የሆነ ፍልሚያ እንደሚሆንና ምን ሊሆን እንደሚችል ለመገመት አስቸጋሪ የሆነ ጨዋታ እንደሆነ መናገር ይቻላልና ካራባው ካፕ ህግ ጋር በተገናኘ ማለት ነው። ይሄ ማለት ምን ማለት ነው የሚለውን ነገር በግልጽ በአንቶine ሴሜኒዮና በማርክ ገሂ ዝውውር ጉዳይ ላይ በደንብ ግልጽ አድርገን ህጉን ማሳየት በማስረጃ ማስደገፍ እንችላለን ማለት ነው። ማርክ ገሂ በካራባው ካፕ የማይጫወትበት ዋነኛ ምክንያት ምንድነው የሚለውን ጉዳይ ለማንሳት ከመሞከራችን በፊት ይሄ ተጫዋች በበርካታ ክለቦች በጥብቅ ሲፈለግ የነበረ ተጫዋች ነው። እንደ ቼልሲ፣ እንደ ማንቸስተር ዩናይትድ፣ ሊቨርፑል አይነት ክለቦች ጭምር ማርክ ገሂን ወደ ክለባቸው ለማዛወር ይፈልጉ ነበር። ግን ማንቸስተር ሲቲ የነ ሩበን ዲያዝን የነ ኮቫቺች የነ ግቫርዲዮል መጎዳት ተከትሎ ይህንን ተጫዋች ወደ ክለቡ ለመቀላቀል ተገዷል ማለት ነው። ተጫዋቹ የተዘዋወረበት ዋጋ በጣም አነስተኛ ዋጋ ነው። ነገር ግን ተጫዋቹ የሚከፈለው ደሞዝ ከፍተኛ ብር ነው። 300,000 ፓውንድ ሳምንታዊ ደሞዝ ይከፈለዋል ማለት ነው። ታዲያ ይህንን ያክል ብር እየተከፈለው የማንቸስተር ሲቲ የተከላካይ ክፍል በጉዳት በታመሰበት በዚህ ወቅት ማርክ ገሂ በካራባው ካፕ እንዳይጫወት የተደረገበት ሁኔታ ፔፕ ጋርዲዮላን ያሳሰባቸው ለምንድን ነው የሚለውን ነገር ስንመለከት በፋይናል በፍጻሜ ጨዋታ ተጋጣሚያቸው አርሰናል መሆኑ ነው። በግማሽ ፍጻሜ ስለ ማርክ ገሂ ከኒውካስል ጋር ባላቸው የመልስ ጨዋታ እምብዛም ምንም አልመሰላቸውም። 2-0 እየመሩ ነው። ትናንትም ያለ ማርክ ገሂ እንደተመለከታችሁት ምንም እንኳን ተከላካይ ክፍሉ አንድ ጎል ቢቆጠርበትም አሸንፎ ወጥቷል በሰፊ የጎል ልዩነት። ማርክ ገሂ ይሄ እንግሊዛዊ የቀድሞ የክሪስታል ፓላስ ዲፌንደር በሰሚ ፋይናል የመልስ ጨዋታ ትናንት ኢታድ ስቴዲየም ላይ ያልተጫወተበትና እንዲሁም ደግሞ በፍጻሜው ጨዋታ ህጉ የማይፈቅድለት ዋነኛ ምክንያት ምንድነው? በካራባው ካፕ ውድድር ላይ አንድ ተጫዋች የመጀመሪያው ዙር መርሃ ግብር ከተካሄደ በኋላ ከተቀላቀለ ይሄ ተጫዋች አይሰለፍም። ማርክ ገሂ መቼ ነው ማንቸስተር ሲቲ የተቀላቀለው? ጃንዋሪ 19። እሺ
ሴሜኒዮ መቼ ነው ሲቲን የተቀላቀለው? ጃንዋሪ 9 የ10 ቀን ልዩነት አላቸው። ጃንዋሪ 9 የተቀላቀለው አንቶይን ሴሜኒዮ ከ4 ቀናቶች በኋላ የካራባው ካፕ የመጀመሪያ ዙር ጨዋታ ኒውካስልን 2-0 ሲያሸንፉ ተሰልፎ ገብቷል። ጎልም አስቆጥሯል። ስለዚህ ሴሜኒዮ በካራባው ካፕ ሰሚ ፋይናል ግማሽ ፍጻሜ የመጀመሪያው ጨዋታ መጫወቱ እድሉን እንዲያገኝ ያደረገው ከ4 ቀን በፊት ጨዋታው ከመደረጉ ከ4 ቀን በፊት ጃንዋሪ 9 ማንቸስተር ሲቲን ስለተቀላቀለ ነው። ማርክ ጌይስ የመጀመሪያው ዙር ጨዋታ ማንቸስተር ሲቲ ኒውካስልን 2-0 ባሸነፈበት የሴንት ጄምስ ፓርኩ ጨዋታ ሴሜኒዮ ጎል ያስቆጠረበት የዛኔ ጨዋታ ወቅት ማርክ ጌይ የሲቲ ተጫዋች አልነበረም። እዛው ክሪስታል ፓላስ ጋር ነበር፣ ገና ድርድር ላይ ነበር። ስለዚህ የመጀመሪያውን ዙር ሰሚ ፋይናል አልተጫወተም። ሁለተኛውን ዙር ግማሽ ፍጻሜም ትናንት አይጫወትም። ህጉ ነው የሚለው። ህጉ የመጀመሪያውን ዙር ያልተጫወተ ሁለተኛውን አይጫወትም ስለሚል ማለት ነው። ህጉ ላይ የሰፈረው ቀጥሎ ፋይናሉንም ያክለፍ ፋይናል እንኳን ቢያልፍ ፋይናሉንም አይጫወትም። እንግዲህ አሰልጣኝ ፔፕ ጓርዲዮላ ህጉ ይስተካከልልን የሚሉት ማለት ነው። ግን ይሆናል አይመስለኝም። ይሄ ህግ ትናንት ወይም ከትናንት ወዲያ የወጣ ህግ አይደለም። ይሄ ህግ በነገራችን ላይ ካራባኦ ካፕ እንደ አዲስ በ2016 ነው የኢንግላንድ ፉትቦል ሊግ ካፕ ተብሎ የተመሰረተው። 10 ጋርዲዮላን ደግሞ አሳስቧቸዋል። ያለ ማርክ ገሂ እንዴት ነው አርሰናልን የምንቋቋመው? በተለይ እንደነ ቪክቶር ዮኬሬስ አይነት ጉልበት ያላቸውን ተጫዋቾች እንዴት ነው ማቆም የምንችለው ነው ጥያቄያቸው። ህጉ ይሻሻልልን ብለው የጠየቁትም ለዛ ነው። ግን ይህንን ታሳቢ ካደረጉ አሁንም ስህተቱ የሚያርፈው እሳቸው ላይ ነው። ቀድሞ ለምንድን ነው ማስፈረም ያልቻሉት? እንደዛ ከሆነ በዚሁ ዋጋ በዚሁ ስምምነት ይህንን ተጫዋች የሚፈልጉት ከሆነ ቀድሞ ለምን ማድረግ አልቻሉም የሚለው ጥያቄ እነሳባቸዋል። ሁለተኛ ጉዳት መሰለኝ ግርምዬ እንደዛ እንዲዘገዩ ያደረጋቸው የጋቫርዲዮልና የሮቢን ዲያስ ጉዳት ዘግይቶ ነው ታስታውስ ከሆነ የሆነው። ስለዚህ ያ ከሆነ ህጉን ለሳቸው ብሎ የሚቀየርበት ምንም አይነት ሪዝን 10 ዓመት በፊት የነበረ ህግ ነው። ሶፊ እንዳልከው እንዲህ አይነት ስጋት ካለባቸውና ባይዘው ድርድሩ ቀድሞ ነው ጥያቄ የነበረው። በአንድ ቀን ሄደው የጨረሱት ጉዳይ አይደለም። የማርክ ጌይን ጉዳይ የጥር የዝውውር መስኮት ሲነሳ ጀምሮ ሲቲም አብሮ እንዳለበት ይታወቃል። እና ግን ውስን እንዲያረግ ያረጋቸው ዲያስና ጋቫ ሁለቱም ሲጎዱባቸው ማስመዝገብ ይችሉ ነበር። ባይዘው ይችሉ ነበር ማስመዝገብ ከመጀመሪያው ዙር ጨዋታ በፊት ምንም እንኳን ማርክ ጌይ ባይኖርም ማስመዝገብ ይችላሉ። ሬጂስተር ማስደረግ ይችላሉ። የነሱ ንብረት መሆኑን ማለት ነው። ከሰሚ ፋይናሉ በፊት የግድ እኮ ስለተጫወተ ብቻ እኮ አይደለም ሬጂስተር ማስደረግ ነበረባቸው ከቀነ ገደቡ በፊት ከዴድላይኑ በፊት ማለትም ዝውውሩን ባያከናውንም ይሄን ተጫዋች እንደሚያስፈርሙት እርግጠኛ ከሆኑ ስማቸው ሲያያዝ ነበር። ዛሬ ብቻ አይደለም ስማቸው የተያያዘው፣ ወይም ደግሞ እነዚህ ሁለት ተጫዋቾች መጎዳታቸውን ተከትሎ ብቻ አይደለም። ኦፍ ኮርስ ገፍተው ሄደዋል። ተጫዋቾቹ ሲጎዱባቸው ምንም ጥያቄ የለው። የአረብ ባለሀብቶች ወደ ሲቲ ባለቤትነት ከገቡ በኋላ ከዛ በኋላ ነው ክለቡ የተለወጠው እንጂ ማንቸስተር ሲቲ ደረጃ መዳቢ ነበር ከዚህ በፊት 6ኛ ደረጃ፣ ሁሌ እንደውም 6ኛ ደረጃ የሚወጣ ክለብ ነበር። ጥሩ ነበር ነው 6ኛ እንጂ ከዛ በታች ምንም መዳቢ ክለብ ነበር። ያን ያህል ግን 2013 በኋላ ማርሽ ቀየረ ክለቡ። ተጫዋቾችን አስፈረመ፣ ከፍተኛ ገንዘብ ኢንቨስት አደረገ። በሚገርም ሁኔታ የዋንጫ ጥማታቸውን አረኩ። ያውም ነፍስ ግቢ ነፍስ ውጭ ሆኖ አጉዌሮ ባለቀ ሰዓት ጎል አስቆጥሮ ከኪንግስ ፓርክ ሬንጀርስ ጋር የነበረው ጨዋታ ማሊያውን አውልቆ ያሽከረከረበት ወቅት እነ ሮቤርቶ ማንጂ እነ ጆይ ሃርት መግቢያ የጠፋቸው ማለት ነው። ስቴዲየሙ ድብልቅልቁ ዘሎ ደጋፊ የገባበት። ከዛ በኋላ ግን ሶፊ አይታል ዋንጫ ሲበሉ ማንቸስተር ሲቲ ደጋፊ ሜዳ ዘሎ ገብቶ ያውቃል? አያውቅም። ያኔ ብርቅ ሆኖባቸው ነው። ከዛ በኋላ ግን 44 ዓመት ግርሜ እድሜ ለጋርዲዮላ ተረረም አድርገው እንደ አውቶማቲክ መሳሪያ 4 ጊዜ ነው ካራባኦ ካፕን ዋንጫ ማሳካት የቻሉ።
ፕሪሚየር ሊጉንም አጣጥመዋል በደንብ ሻምፒዮንስ ሊጉንም ወሰዱ። ምን የቀራቸው ነገር አለ? የደስታ ጥግን ጋርዲዮላ አሳይቷቸዋል። ጋርዲዮላ በቀጣዩ ዓመት ክረምት ላይ አሁን በያዝነው ዓመት መጨረሻ ላይ ክለቡን ይለቃል። ፕሪሚየር ሊጉን እየመራ የሚገኘው አርሰናል ልዩነቱ የ6 ነጥብ ልዩነት። ሻምፒዮንስ ሊግ ፉክክሩ ከባድ። ወደድንም ጠላንም ማንቸስተር ሲቲ ወይ ከሪያል ማድሪድ ወይ ከኢንተር ሚላን ጋር ይገናኛል። ተወደደም ተጠላም ማለት ነው። ከዚህኛው ዙር በኋላ 8 ውስጥ ማለት ነው ወይ ሪያል ማድሪድን ወይ ኢንተር ሚላንን ያገኛል ማለት ነው። ሶ ጋርዲዮላ ስጋት ላይ ሆኖ ነው የሚቀጥሉት። ፕሪሚየር ሊጉ ላይ ያለው አርሰናል ነው በመሪነት ደረጃ ላይ። ሪያል ማድሪድ ቢደርሰኝስ ቢያስጥለኝስ፣ ኢንተር ሚላን። ምክንያቱም አንድ አሰልጣኝ ኳልኩሌት ያደርጋል፣ ፕሪዲክት ያደርጋል። ስለዚህ ቢያንስ እንኳን ያለምንም ሲልቨርዌር ያለምንም ዋንጫ ላጠናቀቅ ነው ወይ ሶ ያስኩትን ይዤ ሪሞንታዳ ቢሰራብኝስ የሚል ነገር ማለት ነው። ሶ ያን ግምት ውስጥ አስገብቶ የሚደረግ የፍጻሜ ጨዋታ ነው። አርሰናል በአንጻሩ ደግሞ እንዳልኩት 34 ዓመት ሲጠብቀው የነበረው ዋንጫ ነው። አርሰናል ዘንድሮ አስገራሚ ግንባታ ላይ የሚገኝ ቡድን ነው። ይህ አስገራሚ የቡድን ግንባታው ቡድን ዴብዝ ስኳድ ዴብዙ ጥልቀቱ እንደነዚህ አይነት ዋንጫዎች ማግኘት ካልቻለ በቀጣይ ዓመት ደግሞ ሌላ ቡድን ሌላ አዲስ ነገር ገንብቶ ላለመምጣቱ ምንም ዋስትና የለም እና አይቶት የማያውቁትን ዋንጫ ለአርሰናሎች ምናልባት አሁን ያለው ጄኔሬሽን አሁን ያለው ትውልድ አብዛኛው ወጣቱ ይሄንን ካራባው ካፕ የሚባለውን በአርሰናል ቤት አያውቀው። 34 ዓመት ተቆጥሯል። ከ34 ዓመት በላይ ያለ ሰውም ቢሆን ስለ አርሰናል ስለ ማንቸስተር ዩናይትድ ያለው ግንዛቤ ምን ያክል ነው? የዛኔ በዛን ወቅት ማለት ነው። ምክንያቱም ስለ ፕሪሚየር ሊጉ አብዛኛው ሰው ዕውቀት መያዝ የጀመረው እኮ ከኢትዮጵያ ከፈረንጆች ሚሊኒየም በኋላ ነው፣ ከ2000 በኋላ ነው፣ እነ ቲየሪ ኦንሪ ባሉበት ዘመን ማለት ነው። እና የዋንጫው ፍጻሜ በእነዚህ ሁለት በተወጠሩ ፓወሮች መካከል ጋርዲዮላ እንዳልኩት ይለቃል ያለ ዋንጫ ላለማጣት። በአንጻሩ ደግሞ አርቴታ የአርሰናል ደጋፊዎች ካራባው ካፕን ረጅም ዓመታት ያላዩትን እንዲያዩት የማድረግ በነገራችን ላይ በኢትዮጵያ ደረጃ ነው እንደዛ ያልኩት ከ34 ዓመት በፊት የሚለው በእንግሊዞች የራሳቸው ሊግ ስለሆነ ትላልቆቹ በደንብ ሊያውቁት ይችላሉ። ሶ እነዚህ ሁለት ነገሮች ግምት ውስጥ መግባት አለባቸው። ባለፉት ከሚሊኒየም በኋላ ነው የእንግሊዝ ከፈረንጆች ሚሊኒየም በኋላ እየተስፋፋ የመጣው ማለት ነው። እና ይሄንን ለማለት ነው። በተለይ ደግሞ ከ1998 የዓለም ዋንጫ በኋላ ነው እንደዚህ ስለ ፕሪሚየር ሊግ እንጂ ከዛ በፊት በኢትዮጵያ ደረጃ ወይ ዓለም ዋንጫ ወይ አፍሪካ ዋንጫ ነው የሚታወቅ የነበረው ማለት ነው። በኋላ ላይ ግን የነ ቲየሪ ኦንሪ የነ ቬንገር የነ ፈርጉሰን ፕሪሚየር ሊግ የሚለው ጉዳይ ስሜት እየሰጠ መምጣት የጀመረበትን ሂደት አይተናል ማለት ነው። እና በእነዚህ ሁለት ነገሮች ሁለቱም ዋንጫውን ይፈልጉታል፣ ምንም ጥያቄ የለው። የርገን ክሎፕ ከካራባው ካፕን ስኬት ካመጡ በኋላ ከዛ በኋላ ሊለቁ አካባቢ የነበረውን ነገር እናስታውስ። ካራባው ካፕ ዋንጫ መጥቶ ከዛ ከፕሪሚየር ሊጉ እያፈገፈገ መጣ ሊቨርፑል፣ እንደገና ሌሎች ፉክክሮችም እየወጣ መጣ። ሶ የዛ አይነት ነገር እንዳይገጥማቸው ጋርዲዮላ የሰጉ ይመስለኛል። ያስኩትን ይዤ ነው። ለዛ ነው ማርክ ገይ ይሰለፍልን ህጉ ልክ አይደለም እያሉ ከወዲሁ በአቤቱታ ማቅረብ የጀመሩት ማለት ነው። እና የፍጻሜው ጨዋታ ተጠባቂ ነው። ሁለቱም የሚፈልጉት ነው። ሁለቱም የውድድር ዓመታቸውን የመጀመሪያ ዋንጫ የሚያገኙበት ነው። አርሰናልም ማንቸስተር ሲቲም በአራቱ ዋንጫ ፉክክር ውስጥ የሚገኙ ክለቦች ናቸው። የተሻለ አድቫንቴጅ ያለው ማን ነው? አርሰናል። ምንም ጥያቄ የለው። በምን ካልን ፕሪሚየር ሊጉን በመሪነት ላይ ስለሚገኝ የፕሪሚየር ሊጉ ግምት ውስጥ እናስገባለን። ካራባው ካፕ ግን ሁለቱም እኩል ናቸው። ዋንጫውን የመውሰድ ሁለቱም እኩል ቻንስ አላቸው። ኤፍኤ ካፕ ሁለቱም እኩል ቻንስ አላቸው። ሻምፒዮንስ ሊግ ሁለቱም እኩል ቻንስ አላቸው። ግን ከተጋጣሚዎች አንጻር አርሰናል የተሻለ ነው። ማንቸስተር ሲቲ 8 ውስጥ ወይ ሪያል ማድሪድን ወይ ኢንተር ሚላንን በግድ ያገኛል ማለት ነው። በአንደኛው ሳይድ ከሄደ ሪያል ማድሪድን ሊያገኝ ይችላል። በአንደኛው ሳይድ ደግሞ ከሆነ ሪያል ማድሪድን ካላገኘ ደግሞ ኢንተር ሚላንን ያገኛል። ሶ ከፕሪሚየር ሊጉ አድቫንቴጅ አንጻር በንጽጽር አርሰናል ለአራቱ ዋንጫ የተሻለ እድል አለው። በሶስቱ ዋንጫ ግን ሁለቱም ክለቦች እኩል ናቸው ብዬ ነው ማምነው። ሶፊ ፋብሪጋስ በኮሞ እየሰራ ያለው ስራ በጣም አስደናቂና ድንቅ ነው። ያንን ተከትሎ ሲቲዎች ከዝርዝራቸው ውስጥ አካተውታል። 3 የመጨረሻ ጨዋታዎችን ያቀረቡት
ፋብሪጋስ አለ። ከዛ ኢንዞ ማሬስካ ነው ሌላኛው በቼልሲ ቤት በቅርብ ዓመታት ተመለከትነው የኮንፈረንስ ሊግ ዋንጫና የፊፋ ክለቦች ዓለም ዋንጫን አሳክቶ ቼልሲ ለቶፕ 4 አስገብቶ የተሰናበተ አሰልጣኝ ነው። በሲቲ ቤት ውስጥም በጋርዲዮላ ስር የተወሰኑ ዓመታትን መስራቱ ይታወሳል። ኢንዞ ማሬስካ የቤቱን ባህሪ የቤቱን ሁኔታ ያውቃል ተብሎ ይታመናል። ሁለተኛው ሰው እሱ ነው። ሶስተኛው ሰው ከሪያል ማድሪድ በቅርቡ የተሰናበተው ጃቢ አሎንሶ ነው። ሲቲዎች ጃቢ አሎንሶንም እንደዚሁ በአሰልጣኝነት ለማምጣት እየሰሩ እንደሚገኙ እየተጠቀሰ ነው የሚገኘው። ሶስቱ የመጨረሻ እጩዎች ብለው ያዟቸው ወይም የመጨረሻ እጩዎች ውስጥ ያካተቷቸው ፋብሪጋስ እንደዚሁም ኢንዞ ማሬስካና ጃቢ አሎንሶ ናቸውና ኦቬስ ነው የጋርዲዮላ መልቀቅ የሚቀር አይመስልም። በቃ ግልጽ ነው፣ ነገሮች በግልጽ እየወጡ ያሉበት ሂደት ነው ያለው። አምናም 2 ዓመት ኮንትራት ሲፈርም ያስታውቃል። ብዙ ጊዜ ያው 2 ዓመት ከፈረም ከ1 ዓመቱን ለመልቀቂያ ነው የምትጠቀምበት። ያው ሲያልቅ እለቃለሁ ብላ አትፈርም። ብዙ ጊዜ አሰልጣኞች ሲፈርሙ ተጫዋቾችም ይብን 1 ዓመት ከቀራቸው ኮንትራታቸው ላይ እንደሚለቁ ግልጽ ነው። 1 ዓመት ከቀራቸው ኮንትራታቸው ላይ እና ጋርዲዮላም ተመሳሳይ ነገር ነው ያለ። ሉዊስ ኤንሪኬም አለ። ግን ሉዊስ ኤንሪኬ አሁን ፒኤስጂ መልሰው የአሰልጣኙን ይሁንታ ያገኙ ይመስላሉ። እያግባቡት ነው። አሰልጣኙን ለማስቀጠር በፓሪስ ሰን ጀርመን ቤት እየሰሩ እንደሚገኙ እየተጠቀሰ ነው የሚገኘውና ሉዊስ ኤንሪኬ ላይ የሐሳብ ለውጥ ሳይኖር እንዳልቀረ እየተጠቀሰ ነው የሚገኘው። የተረጋገጠ ነገር ባይኖርም ግን በተወሰነ መንገድ ሉዊስ ኤንሪኬ በፓሪስ ሰን ጀርመን ይቀጥላል የሚል ነገር ነው ያለው። ሉዊስ ኤንሪኬ በፓሪስ ሰን ጀርመን የማይቀጥል ከሆነ ግን አራተኛ እጩ ሆኖ ከነ ፋብሪጋስ ከነ ኢንዞ ማሬስካና እንደዚሁም ጃቢ አሎንሶ ጋር የመግባት እድል እንዳለው የመረጃ ምንጮች እየጠቆሙ ይገኛሉ። እና ጋርዲዮላ በመጨረሻ ዓመታቸው ያላቸውን ነገር አሟጠው መጠቀም አለባቸው ተብሎ ይታመናል። እንግዲህ እንደሚታወቀው ጋርዲዮላ በተለይ ዘንድሮ ዓመት ያለፈው ዓመት እና መሰል አምናና ዘንድሮ ያሉበት ሁኔታ ይታወቃል። የቤተሰብ ህይወታቸው ከባለቤታቸው ጋር ያለው ነገር ከተበላሸ በኋላና የፍቺው ነገር ወሬ ከተጀመረ ጀምሮ በአሰልጣኝነት ህይወታቸው የተረጋጋ ጊዜ እያሳለፉ አይደለም። ልክ እንደ ትዳራቸው ሲገነቡ ሲፈርስ ቡድናቸው እየተቸገሩ ያሉበት ሁኔታ ነው ያለው። ቀላል ገንዘብ አላወጡም። እኔ ሽግግር ነው ላይ ነው የሚለው ሲቲ ብዙም አያስማማኝም። ሲቲ ሲሰራ በየአመቱ እየታደሰ በየአመቱ እየተሰራ የመጣ ቡድን እንጂ ሲቲ ለምሳሌ እንደ ማንቸስተር ዩናይትድ ለረጅም ጊዜያቶች ፈርሶ እንደ አዲስ እየተሰራ ያለ ቡድን ነው ቢባል ያስኬደኛል። በኦሊ ጉናር ሶልሻየር እንደገና በጆዜ ሞሪኖ በቫናል ምናምን እያለ አሰልጣኞች ራሱ ሲቀያየሩ ራስ ምታት የሆነበት ይላል። ቼልሲ ግን ያስማማኛል። ግንባታ ላይ ነው ቢባል አዳዲስ ተጫዋቾችን አዳዲስ ፍቅሮችን እየከለሱ ልክ ነው ልክ አይደለም ፍቅሮቻቸው የሚለው ጥያቄ የሚያስነሳ ቢሆንም የፕላናቸው ጉዳይ የጋርዲዮላ ሲቲ ግን አንደኛ እርሳቸው ነው ያሉት፣ ሁለተኛ የሚፈልጉት ነገር ቶሎ ይተካላቸዋል። እንዴ አጉዌሮ ሲወጣ እኮ ሃላንድ እኮ ነው ያመጡት እኮ ጁሊያን አልቫሬዝን እኮ ነው ያመጡላቸው እኮ ጋብሪኤል ጀሱስ ሲወጣ እንዴ ቀላል ተጫዋቾች አይደለም የሚወጡት። ኢቭን አምና ያወጣው ኬቨን ዲብሮን ሲወጣ እኮ ቲያን ራይንደርስ እና ሪያን ቸርኬ እኮ ነው ያመጡት እኮ ጥራት ያላቸው ተጫዋቾች ናቸው የመጡት። ሪያድ ማህሬዝ ሲወጣ ሌሎችም መስመር አጥቂዎችና ሌሮይ ሳኔ ሲወጡ እኮ የመጡት እኮ ጥራት ያላቸው ተጫዋቾች ናቸው አሁን ያሉት። እነ ማራሙሽ ቀላል ተጫዋቾች አይደሉም። አሁን የመጣው አንቶኒ ሲሜኒዮ ቀላል አይደለም። ተከላካይ መስመር ላይም ቪሴንት ኮምፓኒ የተኩት እነ ሮቢን ዲያስ ናቸው። ያለፉት ዓመታት ጥሩ ስኬት የነበራቸው ናቸውና ሲቲ ሽግግር ሳይሆን ሐሳብ ጥረት ነው ያለበት። በእኔ እምነት ጋርዲዮላ በቃ ሐሳብ አጥሯቸዋል፣ ጨርሰዋል። እንደገና መታረስ አለባቸው። ድካም ይኖራል። አይ ነው ሁሌም ሪፍሬሽ ማድረግ ላችል ትችላለህ። እንዳልኩት የግል ጉዳያቸውም አሉ እና የሐሳብ እጥረትና መሰል ነገሮች ይስተዋላሉ። ስራ ላይ ያላቸው ትኩረት በተወሰነ መንገድ የቀነሰ ይመስላል ከግል ህይወታቸው ጋር ተያይዞ። እንደዚህ አይነት ነገሮች እንደ አምና እኮ ታስታውስ ከሆነ ግርምዬ እኮ ለሳምንታት እኮ ስልካቸውን አጥፍቶ ቢሮአቸውን ዘግተው እኮ ስራ ሲሰሩ ነበር እኮ ቡድኑን ለማስተካከል ከኢታድ የልምምድ ቦታ ሳያወጡ ማለት ነው። እዛው እየተኙ እዛው እየበሉ እዛው እየጠጡ እዛው እየተኙ ምን አድርጌ ምን ፈጥሬ ይሄን ቡድን ላስተካክለው ብሎ እስከ መስራት እንዲህ ጋርዲዮላ ተጨንቆ አይተነው አናውቅም። ዘንድሮም ተመሳሳይ ነገር ነው ያለው በጋርዲዮላ በኩል። ስለዚህ እስከ መቼ ተጨንቄ የሚል ይመስላል ጋርዲዮላ አሁን በቃኝ የሚልበት ጊዜ እንደሆነ ነው ወይም እንዳለ ነው ውስጥ አዋቂዎች እየገለጹ ያሉትና ያው ላለመግለጽ ተጫዋቾችን ስሜት ላለመጉዳትና መሰል ነገሮች ዝም ትላለህ። ግን ልክ እንደ ጀርገን ክሎፕ አመቱ ሲያልቅ ቻው ብሎ ይሰናበታል። ጀርገን ክሎፕ እንዲሁም በራሳቸው ስልጣን ለቅ ያለው ብለው ቀድሞ ነው የተናገሩት። በአመቱ መጨረሻ ለቃለው ብሎ የተናገሩበት ሂደት እንዳለ ይታወቃልና እነዚህ ነገሮች ሊታዩ የሚገባው ነውና እኔ ጋርዲዮላ የሐሳብ ማለቅ እንደገና መታደስ አርፎ መምጣት የሚፈልግ አሰልጣኝ ይመስለኛል። ገና ነው እድሜው፣ ብዙ መስራት ይችላል። እሱ የሚፈልገው ከዚህ በኋላ ናሽናል ቲም ይመስላል። ግን ትንሽ አርፎ ቢመጣ
እንደገና ሪፍሬሽ አድርገው ያለበትን የቤት ጣጣና ችግር አስተካክለው ቢመጣ ብዙ ነገሮችን መቀየር ይችላል የሚል እምነት አለኝ። በመጨረሻም ከአርሰናል ጋር በተያያዘ አንድ የማነሳው መረጃ አርሰናል ባለፈው የውድድር ዓመት አመቱን ሙሉ ተጫውቶ ነው 20 ክሊን ሺት የደረሰው። 58 ጨዋታ አድርጎ ነው 20 ክሊን ሺት ያለው አርሰናል። ዘንድሮ በውድድር ዓመቱ አጋማሽ 38 ጨዋታ አድርጎ 20 ክሊን ሺት አለ። ይበልጥ የተከላካይ መስመሩ ምን ያህል እየጠጠረ እንደመጣ ማረጋገጫ ነው። አምና አመቱን ሙሉ የነበረው ክሊን ሺት ዘንድሮ በግማሽ ዓመት ይዟል። በ38 ጨዋታ ነው 20 ክሊን ሺት ያለው። አምና በ58 ጨዋታ ነበር 20 ክሊን ሺት ያስመዘገበው። ይህችን መረጃ እንደ ተጨማሪ ላቅርብ በማለት ነው። አጋሮቻችን እውቅና እንሰጣለን። ዶክተር መብት በጣም የገረመኝ ግን ይሄ የአርቴታ 12 ጨዋታ ዌምብሊ ላይ በተጫዋችነትም በአሰልጣኝነትም ይሄን ያህል ጨዋታ ዌምብሊ ላይ ተጫውታ አልመሰለኝም ነበርና መረጃውን ሳይው በጣም ተገርሜያለሁ። 12ቱ በአሰልጣኝነት ነው። አዎ እኮ 12 አጠቃላይ በተጫዋችነትም በአሰልጣኝነትም ተጫውቶ 12ቱንም ዌምብሊ ላይ ያሳካበት ሂደት በጣም አስገርሞኛል። ከ12 ማለት ነው ዌምብሊ ላይ በተጫዋችነትም በአሰልጣኝነትም እና እሱ ነገር ትንሽ አግራሞትን ፈጥሮብኛል። አድማጮች እስከዛው አንድ ጥያቄ እንጠይቃቸውና መልስ እየሰጡ እየተወያዩበት እንዲጠብቁን ማለት ነው። የአንድ ተጫዋች የተዘዋወረባቸው ክለቦች ናቸው ከመነሻው እስከ መድረሻው ማለት ነው። ስለዚህ ይሄንን ሩት ፓዝ ወይም ደግሞ ይሄንን የክለብ ዝውውር ያከናወነው ተጫዋች ማን ነው ነው ጥያቄ። መነሻው ባርሴሎና፣ ከባርሴሎና አስቶን ቪላ፣ ከአስቶን ቪላ ሚድልስብራ፣ ከሚድልስብራ ወልቭስ፣ ከወልቭስ ባርሴሎና፣ ከባርሴሎና ፉላም፣ ከፉላም ዌስትሃም። ልድገመው አንዴ። መነሻው ባርሴሎና፣ ከባርሴሎና አስቶን ቪላ፣ ከአስቶን ቪላ ሚድልስብራ፣ ከሚድልስብራ ወልቭስ፣ ከወልቭስ ባርሴሎና፣ ከባርሴሎና ፉላም፣ ከፉላም ዌስትሃም። ይሄ ተጫዋች ማን ነው? የክርስቲያኖ ሮናልዶና የሳውዲ ክለብ አልናስር ግንኙነት ከጊዜ ወደ ጊዜ እየሻከረ ይገኛል። እንግዲህ የተፈጠረው ነገር ቀላል ይመስል ነበር፣ ግን ስር እየሰደደ መጥቷል። ዛሬ ክርስቲያኖ ሮናልዶ ይፋ እንዳደረገው ከአሊታር ጋር በሚደረገው የሊግ ጨዋታም አልጫወትም ብሏል። ለሁለተኛ ጊዜ ማለት ነው። ልምምድም ከቡድኑ ጋር እየሰራ አይደለም፣ አምጿል። ላልሰማችሁ አብዛኞቻችሁ መረጃ ይኖራችኋል ብዬ አስባለሁ። ግን መነሻ ለማድረግ ያህል የተፈጠረው ባለፈውም እንዳነሳ ነው ተደጋግመን ፒአይኤፍ የሚባለው ፐብሊክ ኢንቨስትመንት ፈንድ የሳውዲ ፐብሊክ ኢንቨስትመንት ፈንድ ፒአይኤፍ ግርምሾም ሲያነሳው ነበር በጥልቀት 4 ቡድኖችን ያስተዳድራል። ከነዚህ ውስጥ አልናስርና አልሂላል ይገኛሉ። ለሁሉም እኩል በጀት የመበጀት እና የሚፈልጉትን ነገር የማሟላት ስራ ነው የሚሰራው፣ በተለይ ትልቅ ተጫዋቾችን በማምጣት ረገድ ማለት ነው። የክርስቲያኖ ሮናልዶ ቅሬታ በጥር የዝውውር መስኮት ቤንዜማ ለምን ወደ አልሂላል ተጓዘ ነው። አልሂላልና አልናስር ለዋንጫ እየተፎካከርን ያለ ነው። እኛ በዋንጫ ፉክክር ውስጥ እያለን ከዛው ከሳውዲ ክለብ ደነኛውን ተጫዋች ምርጡን አጥቂ ካረም ቤንዜማን እንዴት ለአልሂላል በመስጠት የዋንጫውን ፉክክር ጤነኛ እንዳይሆን ያደርጉታል ነው የክርስቲያኖ ሮናልዶ ጥያቄ። ለምን ቤንዜማ ለአልሂላል ፈረመ? ሁለታችንም ተጫዋች ሳናስፈርም መቀጠል ነው። የሁለታችንም የምንፈልገውን ተጫዋች ማስፈረም ይኖርብን ነበር፣ ለአልናስር ያልተፈቀደለትም የሚል ነው። ሁለተኛው ወደ ሳውዲ ሲመጣ ይዟቸው የመጡ ፖርቹጋላውያን አመራሮች ነበሩ የሳውዲን እግር ኳስ እንዲያግዙ። እነሱን ሳይነግሩት አባረዋቸዋል። በዚህ ምክንያት ሮናልዶ አኮረፈ። ልክ አይደለም፣ ፌር ያልሆነ ፉክክር እየተደረገ ነው ያለው የሚል ነገር አነሳ። መጀመሪያ ጥያቄው ቀለል ያለ ይመስል ነበር። በኋላ ላይ ልምምድ አልተገኘም። በኋላ ላይ ከአልሪያድ ጋር ባለፈው ሳምንት በነበረ ጨዋታ ላይ ሳይሰለፍም ሳይጫወትም ቀረ። የዛኔ ምንድነው የነገር ተባለ። የፊትነስ ችግር የለበትም፣ ጉዳት የለበትም፣ ግን አልመጣም አላቸው። ቀጠለ። ባለፉት ቀናቶች በነበረው የልምምድ ቀናቶች ሁሉ አልተገኘም። የልምምድ ቦታዎች ላይ ምንም እንኳን አልናስር ከአልሂላል ጋር ያለው የነጥብ ልዩነት ወደ 1 ዝቅ ቢያደርግም ግን አልተገኘም። ጭራሽ ከአሊታር ጋር በቀጣይ ላለባቸው ወሳኝ ጨዋታም አልጫወትም በሚል አቋሙን አሳውቋል። በዚህም አላበቃም። በአመቱ መጨረሻ ከሳውዲ ሊግ መልቀቅ ፈልጋለሁ የሚል አቋም እንዳለው ጧት ላይ ፋብሪዞ ሮማኖ ይዘው የወጣው መረጃ ያሳያል። በነገሩ ላይ በጭድ ላይ እሳት እንደመለኮስ የሆነው
ተጨማሪ ነገር ደግሞ ሳውዲ ደጋፊዎች እያሳዩት ያለው ባህሪ ነው። በየፖሉ በየግርግዳው የለጠፏቸው ምስሎች አሉ፣ የለጠፏቸው ፖስተሮች አሉ። ይሄ ፖስተር በርካታ የክርስቲያኖ ሮናልዶ ደጋፊዎችን ያበሳጭ፣ ያናደደ፣ እላ ያስገባ ራሱ ሮናልዶንም ጭምር እኔ እንደዚህ ዲዘርቭ አደርጋለሁ ወይ የሀገራችሁን እግር ኳስ ባስተዋወቅ የሚል የሚያሰኝ የለጠፉት ሚሲንግ ይላል፣ አፋልጉኝ ይላል። የ40 ዓመት ህፃን እያለቀሰ ያያችሁ ቤተሰቦቹ ስለሚፈልጉት አፋልጉኝ ወይም ያለበትን አሳውቁ የሚል ነው። በየቦታው ተለጥፎ ያየው የትልቆቹ ሚዲያዎች ሳይቀሩ የለጠፉት ነው። ይሄ ይበልጥ ሮናልዶን በጣም የሚያበሳጭ ከተጫዋቹን ባህሪ አንጻር ስንመለከት ትንሽ ነገር የሚያስኮርፈው አይነት ተጫዋች ነው። እንኳን ትልቅ ነገር አግኝቶ ቢቀርና ትንሽ ነገሮች እንኳን ስሜት የሚሰጡት በቀላሉ ስሜቱ የሚነካ አይነት ባህሪ ያለው ተጫዋች ነው ክርስቲያኖ ሮናልዶ። በጣም እንክብካቤ የሚፈልግ አይነት ተጫዋች ነው እና ይሄ ደግሞ ይበልጥ ነገሩን አወሳስቦታል። እግር ኳሳቸውን ባስተዋወቅኩኝ ለእግር ኳሳቸው መታወቅ እኔ ባልመጣ እኮ ሁሉ ተጫዋች አይመጣም ነበረ። የኔ ውሳኔ የሳውዲን እግር ኳስ ለአንዴና ለመጨረሻ ጊዜ ቀይሮታል። ሮናልዶን ብለው የሳውዲ ሊግ የሚከታተሉ ሚሊዮኖች ነው ያሉት። እውነቱን ነው። አብዛኛው የሳውዲ ሊግ መከታተል የጀመረው አብዛኛው ሳይሆን 100% የዓለም ሕዝብ መከታተል የጀመረው ክርስቲያኖ ሮናልዶ ከሄደ በኋላ ነው። እግር ኳሱን መከታተል ብቻ ሳይሆን ሊጉንም መከታተል ወይም ወደ ሊጉ መምጣት ተጫዋቾች መጉረፍ የጀመሩት ከሮናልዶ በኋላ ነው። ሮናልዶ ነው ፈርቀዳጁ። የሮናልዶ መምጣት እሱ የሚያክል ተጫዋች ክርስቲያኖ ሮናልዶ የሚያክል ዝነኛ ፌመስ ድንቅ ብቃት ያለው ተጫዋች በሳውዲ ሊግ መጥቶ እኔ ለምንድን ነው የማልጫወተው የሚል ጥያቄ በርካቶች ያነሱበትና የመጡበት ምክንያት ከሱ መምጣት በኋላ ጠርተን የማንጨርሳቸው ተጫዋቾች ነው ያሉት። ራሱ ቤንዜማን ጨምሮ ለኩራፊያው ምክንያት የሆነውን ኢቭን ገና በሃያዎቹ አጋማሽ ያሉት እነ ሮቤን ኔቬስ፣ አመና ዳሪው ኑኔዝ፣ ሌሎችም በጣም በርካታ ወጣት ተጫዋቾች ጭምር የመጡ ሲሆን ኒጎሎ ኮንቴ እነ ፋቢኒዮ ምን ያልመጣል በተለይ አልኢትሃድ፣ አልሂላል፣ አልናስር እና የመሳሰሉ ክለቦች ላይ ያልመጣ ትልልቅ ተጫዋች የለም። በአሰልጣኝነት ጭምር እነ ስቲቨን ጄራርድ፣ አሁን ሲሞኔ ኢንዛጊ የመጡት መዓት በቃ ስፖርቱ ላይ ስም ያላቸው በአውሮፓ ደረጃ መስራት የሚችሉ በትልቅ ደረጃ መስራት የሚችሉ ሰዎች ጭምር መምጣት ችለዋል እና ሮናልዶ አይነ ገላጫቸው ነው። አይነ ገላጭ የሚባል እሱ ባይመጣ ሁሉ ነገር ላይኖር ይችላል። ሜሲኮም ቢሆን ወደ አሜሪካ ሄዶ አልኩ አይደል ብዙ ሚሊዮን ገንዘቦችን እስጠ ተብሎ ሮናልዶ ግን ባህላቸውን አክብሮ የሚሰራ ለባህላቸው ትልቅ ሪስፔክት ያለው በዚህ ልክ ሮናልዶን ለምንድን ነው ማዋረድ የተፈለገው? ፖስተሮች እስኪለጠፉ ድረስ ምናልባት ክፍያው ከበራቸው እንደሚል ጥያቄ ይነሳል። በነገራችን ላይ ክርስቲያኖ ሮናልዶ በቀን ግርምዬ 488,000 ዩሮ ይከፍላል። በቀን ነው እያልኩ ያለሁት። በሳምንት 3.5 ሚሊዮን ዩሮ በላይ ይከፈለዋል። በወር ወደ 14 ሚሊዮን ዩሮ ይከፈለዋል። በአመት ከ160 ሚሊዮን ዩሮ በላይ ይከፈለዋል። ግርምዬ እንዴ አንዳንድ ሀገሮች እንዲህ አይነት በጀት አላቸው በአመት? ግርምዬ አይመስለኝም። ትልቅ ሀገሮች ጭምር ያላቸው 160 ሚሊዮን ዩሮ ማለት በጣም ብዙ ነው። በእኛ ሀገር ገንዘብ ብናባዛውን ባለው ብራክ የገንዘብ ቅያሬ በ180 በ170 በ160 ብታባዛው ባለው ብናባዛው በጣም ከፍተኛ ገንዘብ ነው የሚመጣው። እና የከበዳቸው እንደ ጸብ የለሽ በዳቦ ነው ሮናልዶን የፈለጉት ወይስ ምንድነው የሚል ነገር እየተቀመጠ ነው ያለው። እነዚህ ነገሮች ሁለት ሜጀር መከላከያ ነገሮችን ይዘው መጥተዋል። አንደኛው ሳውዲ 2034 ላይ በመታዘጋጀው ዓለም ዋንጫ ላይ ጥቁር ጥላ እንዳያጠላ ቶሎ ሳውዲዎች መፍትሄ ቢያበጁለት የሚሉ ሐሳቦች እየተነሱ ነው። ሮናልዶ አልፈልግም ብሎ ከሄደ ሌሎችም አልፈልግም ሊሉ ይችላሉ። ሌሎችም እየተነሱ ያሉ ጥያቄዎች አሉ። ለምሳሌ ወደ ብሬንፎርድ የመጣው ጆርዳን ኤንደርሰን በቃ ባህሉን አልወደድኩትም ካልቸሩ አልተስማማኝም ብሎ እንደመጣ ይታወቃል። ብዙ ተጫዋቾች በዛ አይነት መንገድ እየለቀቁኝ ኒጎሎ ካንቴ ተመልሷል ወደ አውሮፓ ወደ ፊነርባች ለምኖ ብሎ ፊፋን እግር ልሶ ነው
ኢቭን ዝውውሩ ተበላሽቶበት መምጣት የቻለው። ብዙ ሲታማ የሳውዲ ሊግ የሳውዲ ባህልን አይስማማም ለአውሮፓ ተጫዋቾች አውሮፓዎች የለመዱት ሌላ ባህል ነው፣ ሳውዲ ጥብቅ ነው የሚሉት ነገሮች ሲነሱ ቆሞ የሚከራከርላቸው ሮናልዶ ነው። እኔ ያለው እኮ እኔም ከአውሮፓዊ ነኝ፣ በአውሮፓ እግር ኳስ ያደኩ፣ በአውሮፓ ባህል ያደኩ ነኝ ብሎ ለሳውዲዎች የሚከራከር ልጅ ነው። ስለዚህ ዓለም ዋንጫ 2034 ሲዘጋጅ ሮናልዶ ሳውዲ ውስጥ የማይኖር ከሆነ ወይም በክብር ካልሸኙት በፍቅር ካልተለያዩ ተጽዕኖ ከባድ ነው። ሮናልዶ አንድ ኢንተርቪው ስለ ሳውዲ መጥፎ ኢንተርቪው ከሰጠ ነገሩ ወደ አላስፈላጊ ነገር ሊቀየር ይችላል። ሮናልዶ ደግሞ በባህሪው ኢንተርቪው መስጠት ይወዳል። እንዲህ አይነት ነገሮች ሲፈጠሩ ማንቸስተር ዩናይትድ ጋር ተመልክተናል። ማድሪድ ጋር በነበረው ነገር የሰጠው መግለጫ አወዛጋቢ ነበረ። አሁንም የሚፈልገውን ነገር ወጥቶ የመናገር ችግር ያለበት አይደለም ሮናልዶ። ያንን ካፈረጠውና ካፍረጠረጠው ደግሞ የሳውዲ እግር ኳስ ላይ ተጽዕኖ እንዳይፈጥር ብዙዎች ስጋት አላቸው። ሁለተኛው ስጋት የሮናልዶ ክብረ ወሰን የመስበር ጉዳይ እንዴት ሊሆን ነው የሚለው ነው። ልምምድ እየሰራ አይደለም። ሁለት ጨዋታ መለጠው ቢያንስ 2 እና 3 ጎል አስቆጥሮ 961 ጎል ወደ 964 የሚያደርግበትን ከዛም በላይ ምናልባት ሃትሪክም ሊሰራ ይችላል፣ አይታወቅም። በአንዳንዶች ጨዋታዎች ላይ 1000ኛ ጎል የመድረሻ መንገዱ የ1000ኛ ጎል መምጫና ማግኛ መንገዱን የሚጓጓለት ነው ሮናልዶ። 1000ኛ ጎል ማግኘት በጣም የሚጓጓለት ክብረ ወሰን። ለምን በዓለማችን እግር ኳስ ፔሌ 1200 ጎል አለኝ ይላል፣ እከሌ እነሳና የኔ ያህል ጎል አለኝ ይላል። ግን የተቀረጸ ማስረጃ ያለው 1000 ጎል ያለው ተጫዋች ግን የለም። ማስረጃ ያለው በማስረጃ የተደገፈ በቪዲዮ ሮናልዶ ከመጀመሪያ ጎሉ ከፕሮፌሽናል የመጀመሪያ ጎሉ እስከ 961ኛ ጎሉ በቀደም እስካስቆጠረው ድረስ ተሰንዶ በማስረጃ የተቀመጠ ነው። ስለዚህ አሁን በየሄደበት ባለበት የኩርፊያ ስሜት የሚቀጥል ከሆነ ሮናልዶ የሚፈልገውን እቅድ አላማ ሮናልዶ አሁን ሁለት ነገሮችን ነው የሚፈልገው ከዚህ በኋላ በእግር ኳስ ሲወጡ። አንደኛ ከተሳካለት ዓለም ዋንጫ ማንሳት ነው 2026 ላይ። ሁለተኛ 1000ኛ ጎል ላይ መድረስ ነው። እነዚህን ሁለት ነገሮች ነው ማሳካት የሚፈልገው። በዚህ ጸብ ሁለቱም አያተርፉም ነው ዋነኛው ነገር። ሳውዲም ትጎዳለች፣ ሮናልዶም ይጎዳል። የሚያስበው የክብር ጉዳይ የገንዘብ የታሪክ ጉዳይ ላይሳካለት ይችላል። 1000ኛ ጎል የመድረሱን ጉዳይ እድሜውም እየሄደ ነው። 41 ዓመቱ ነው ዛሬ ግርሜ 41ኛ ዓመቱን እያከበረ ነው ያለው። በዚህ ቀን ነው እንግዲህ ከፍተኛው ዝግብ ይበልጥ እየተነሳ ያለው። በ41ኛ ቀን የበዓል ቀኑ ላይ እንደሚለቅ አሳውቋል ሮናልዶ። መልቀቅ እፈልጋለሁ በክረምቱ ብሏል። እንዴት ሊሆን ነው እስከ ክረምቱ የሚለው ደግሞ ሌላ ጥያቄ ነው። አልጫወትም ብሎ እንዳኮረፈ ሊቆይ ነው ወይስ እየተጫወተ በአመቱ መጨረሻ ሊለቅ ነው የሚለው ነገር ራሱ መልስ አላገኝም። እየተጫወተ የሚቆይ ቢሆን ኖሮ የባለፈው ሪያዱንም ጨዋታ ይጫወት ነበር። አሁንም ካሊታር ጋር ያላቸውን ጨዋታ ይጫወት ነበር። ግን ጨዋታዎችን ልምምር ቦታም አይገኝም። ኢግኖር አድርጓቸዋል። በቃ ማለት ሲሪየስ የሆነ ኩርፊያ ላይ ነው ያለው ሮናልዶ። ያለው ቁርኝት ይታወቃል። ከሀገሬው ልዑል የመጨረሻ የስልጣን ደረጃ ካለው ሰው ጋር ስፔሻል የሆነ ግንኙነት ያለው ነው። ዋይት ሃውስ ከረጅም ዓመት በኋላ ሳውዲና አሜሪካ ሲገናኙ አንዱ እንግዳ የነበረው የዶናልድ ትራምፕ እንግዳ ሮናልዶ ነበር። እንዲሁም የሾው ተዋናዮች የሳውዲ ንጉስና ዶናልድ ትራምፕ ናቸው። ግን የሾው አክተር ሮናልዶ ነበር የሚመስለው። ሮናልዶ ነበረ ያለ መገናኛ ብዙሃን ሮናልዶ ዋይት ሃውስ ተገኘ እያሉ ነበር ሲዘግቡለት የነበረው። ከነዚህ ሀገራቶች መገናኘት በላይ ሲዘገብ የነበረው በትልቁ የሮናልዶ በዋይት ሃውስ መገኘት እንደነበረ ይታወሳል። በምን ፍጥነት ታዲያ ይሄ ሁሉ ነገር፣ ይሄ ሁሉ ክብር፣ ይሄ ሁሉ ፍቅር እንዲህ እንኩትኩቱ ወጣ፣ እንዲህ ስብርብሩ ወጣ? እውነት በአንድ የቤንዜማ ዝውውር ነው ወይስ የኢጎ ጉዳይ ነው? ሐሳቤን አላከበሩም፣ ፍላጎቴን አላሟሉም፣ የክብር ጉዳይ ያመጣው ችግር ነው የሚሉ ጥያቄዎች እንድታነሳ ያደርጋል። ሮናልዶ በዓለም እጅግ የተከበረ ትልቅ ስም ያለው በጣም ብዙ ታሪኮችና ታምራቶችን መስራት የቻለ የሳውዲ አምባሳደርም ጭምር የሆነ ነውና እንዴት በዚህ ልክ የሚለው ነገር ጥያቄ የሚያስነሳው ነው። አሁን ብዙዎች እየጠየቁት ያለው የቤንዜማ ዝውውር እኮ በቃ ይቅር ቢልም እንኳን ማስቀረት የሚችል ነው፣ ወደ ሌላ ክለብ ሄድ እንኳን እንዲሄድ የሚያደርጉለት ነው ካለው ከሳውዲዎች ጋር ካለው ቁርኝነትና ጥምረት አንፃር። ግን
ሳውዲዎችም የሆነ ደስ ያላላቸው ነገር አለ፣ ያልወደዱት ነገር አለ ከሮናልዶ የሚል ሐሳቦች እንዲነሱ እያደረገ ነው የሚገኘውና ቀስ በቀስ የሚወጡ ነገሮች ይኖራሉ። ግን አሁን ላይ ሮናልዶና ሳውዲ መንገዳቸውን ለየቅል ያደርጉ ግራና ቀል ያደርጉ የተዘጋጁ ይመስላሉና ሁለቱም ላይ ኢምፓክት ያለው ሮናልዶ ላይ ሳውዲ ላይም ተጽዕኖ የሚፈጥር ውሳኔ ይመስላል። የኛው ውሳኔ በሱ ምክንያት እነማን መጡ የሚለውን በቅድሚያ ማሳየት ተገቢ ነው። ምን ያህል የሮናልዶ ኢምፓክት ከባድ እንደሆነ ለማሳያ ነው። ካረም ቤንዜማ፣ ኔይማር፣ ሳዲዮ ማኔ፣ ሪያድ ማሃሬዝ፣ ሮበርቶ ፈርሚኒዮ፣ እንጎሎ ኮንቴ፣ ሩበን ኔቬዝ፣ ካሊዱ ኩሊባሊ እነዚህ ሁሉ ወደ ሳውዲ አረቢያ የመጡ ናቸው። ሱፐርስታር የሚባሉት ካረም ቤንዜማ አሊታር ነው የገባው፣ ኔይማር አልሂላል፣ ሳዲዮ ማኔ አልናስር፣ ሪያድ ማሃሬዝ አልአህሊ፣ ሮበርቶ ፈርሚኒዮ አልአህሊ፣ እንጎሎ ኮንቴ አሊታድ። ከዛ ባለፈ ደግሞ በአውሮፓ በወቅቱ ጥሩ የሚባሉ ስም ያላቸው ተጫዋቾች ደግሞ ልክ ከክርስቲያኖ ሮናልዶ በኋላ ሳውዲ ሊግን የተቀላቀሉት ሩበን ኔቬዝ አልሂላል፣ ሰርሄ ሚሊንኮቪች ሳቪች አልሂላል፣ ካሊዱ ኩሊባሊ አልሂላል፣ አሌክሳንደር ሚትሮቪች አልሂላል፣ ፋቢኒዮ አሊታድ ሊቨርፑል የነበረ ልጅ ነው እንግዲህ ፋቢኒዮ፣ ጆርዳን ኤንደርሰን አልኢትፋቅ፣ አይሜሪክ ላፖርት አልናስር። ከዛ በተጨማሪ እንደነ ያሲን ቦኖ፣ አለንሴ ማክሲምን፣ ፍራንኬሴ፣ ማርሴሎ ብሮዞቪች፣ ማልኮም፣ ሞሳ ዲያቢ፣ አይቫን ቶኒ፣ ጆን ዱራን፣ ዳርዊን ኑኔዝ እነዚህ ሁሉ የክርስቲያኖ ሮናልዶ ኢምፓክት ናቸው፣ ውጤቶች ናቸው። እሺ ክርስቲያኖ ሮናልዶ ከመጣ በኋላ እነዚህን ያክል ተጫዋቾች እንደ ጎርፍ ወደ ሳውዲ ፕሮ ሊግ ሲያስገባቸው ያገኙት ገንዘብ ምን ያክል ነው የተወጣባቸው? ተጫዋች ኔይማር ከፍተኛው ነው። አልሂላል ሲገባ 98 ሚሊዮን ዶላር ወይም 90 ሚሊዮን ዩሮ የወጣበት ነው። ጆን ዱራን ከአስቶን ቪላ የለቀቀው ተጫዋች አልናስር ሲገባ አልናስር እዛው ላይ ቆይበት ግን 77 ሚሊዮን ዩሮ ነው የወጣበት ለጆን ዱራን እንኳን። ሞሳ ዲያቢ አሊታድ እና አልናስር አቃይሮ ሲገባ 60 ሚሊዮን ዩሮ ወጥቶበታል። ማልኮም አልሂላል ሲገባ 60 ሚሊዮን ዩሮ፣ ኦታቪዮ አልናስር ሲገባ 60 ሚሊዮን ዩሮ፣ ሩበን ኔቬዝ አልሂላል ሲገባ 55 ሚሊዮን ዩሮ፣ አሌክሳንደር ሚትሮቪች አልሂላል ሲገባ 52.5 ሚሊዮን ዩሮ፣ ፋቢኒዮ አሊታድ ሲገባ 47 ሚሊዮን ዩሮ፣ ሪያድ ማሃሬዝ አልአህሊ ሲገባ 38 ሚሊዮን ዶላር፣ ሳዲዮ ማኔ አልናስር ሲገባ 30 ሚሊዮን ዶላር፣ ካረም ቤንዜማ እና እንጎሎ ኮንቴ እነዚህ ሁለት ተጫዋቾች ደግሞ በነፃ ዝውውር ወደ ሳውዲ ያመሩ ተጫዋቾች ናቸው። ተመልከት እንግዲህ ሶፊ በሳውዲ ፕሮ ሊግ ታሪክ ከፍተኛ ተከፋዩ ክርስቲያኖ ሮናልዶ ነው። የአልናስሩ ተጫዋች 200 ሚሊዮን ዩሮ በአመት ያገኛል። በሳምንት ቅድም ሶፊ እንዳልከው 4 ሚሊዮን ዩሮ። ኔይማር በነበረበት ሰዓት ላይ 100 ሚሊዮን ዩሮ በአመት። ሪያድ ማሃሬዝ በአመት 52.5 ሚሊዮን ዩሮ፣ በሳምንት 1 ሚሊዮን ዩሮ። ሳዲዮ ማኔ አልናስር በአመት 40 ሚሊዮን ዩሮ። እንጎሎ ኮንቴ በሳምንት 480,000 ፓውንድ። ለንጽጽር ነው እንዲህ እየከፋፈልኩ እየለያየው የምገልጸው። ሰርሄ ሚሊንኮቪች ሳቪች 480,000 ዩሮ በሳምንት። አሌክሳንደር ሚትሮቪች 480,000 ዩሮ። አይሜሪክ ላፖርት 471,000 ዩሮ ሳምንታዊ ደመወዛቸው። በአጠቃላይ ከክርስቲያኖ ሮናልዶ መምጣት ጋር ተያይዞ 972 ሚሊዮን ዩሮ ከሮናልዶ መምጣት በኋላ ሳውዲ አረቢያ ላይ ኢንቨስት ተደርጓል። ገንዘብ ወጥቷል ለተጫዋቾች ማለት ነው። እነዚህ ክፍያዎች እንዲመጡ ያደረገው ማን ነው? የዓለም አይኖች ትኩረት ሳውዲ አረቢያ ላይ እንዲያርፍ ያደረገው ማን ነው? እኛን ጨምሮ ክርስቲያኖ ሮናልዶ አይደለምን? በክለብ ደረጃ ብዙ ያወጣው አልሂላል ነው። ኔይማር፣ ሚትሮቪች፣ ሩበን ኔቬዝ፣ ሚሊንኮቪች ሳቪች። አልናስር ሁለተኛ ነው። ክርስቲያኖ ሮናልዶ፣ ሳዲዮ ማኔ፣ ላፖርት፣ ብሮዞቪች። ግን ሁለቱም ከ100 ሚሊዮን ዩሮ ወጥቶባቸዋል። አልአህሊ ለተጫዋቾቹ ማለት ነው። አልአህሊ፣ ሪያድ ማሃሬዝ፣ ፈርሚኒዮ፣ ፍራንኬሴ፣ ሜንዲ 77 ሚሊዮን ዩሮ። አሊታድ፣ ካረም ቤንዜማ፣ እንጎሎ ኮንቴ፣ ፋቢኒዮ፣ ዲያቢ 70 ሚሊዮን ዩሮ እና ከዛ በላይ ወጥቶባቸዋል። ልብ በሉ ገንዘብ እንደ ውሃ እንዴት የተረጨበት ሊግ እንደሆነ። ይህንን አብዮት የቀሰቀሰው ማን ነው? ክርስቲያኖ ሮናልዶ። ቅድም እንዳልኩት 972 ሚሊዮን ዩሮ በአጠቃላይ ወጥቷል። ለአሁን ትልቁ ጥያቄ
እነዚህ ቢግ ፎር የሚባሉት ክለቦች ያመጡት ጣጣ ነው። አልሂላል፣ አልናስር፣ አልኢታድና አልአህሊ። እነዚህ ደግሞ የሚደገሙት በማን ነው? በሳውዲ ፒኤፍአይ ፐብሊክ ፈንድ ኢንቨስትመንት ነው የሚደገፉት፣ ገንዘብ የሚደግፋቸው ማለት ነው። የክርስቲያኖ ሮናልዶ ግጭት ታዲያ በምን መጣ? አራቱ ባላንጣ ናቸው። አልሂላል፣ አልናስር፣ አልኢታድ፣ አልአህሊ። ካረም ቤንዜማን ከአልኢታድ ነቀሉና የታዛወሩት አልሂላል ገባ ማለት ነው። ባላንጣ አሃ አለ ክርስቲያኖ ሮናልዶ። ለካ እናንተ እነዚህን ቢግ ፎር ክለቦች እናግዛለን ትላላችሁ እንጂ ለአልሂላል ነው ዋንጫ እንዲመጣ ሁሉ የምትፈልጉት። አልሂላልን ነው በቃ ማንገስ የምትፈልጉት በሳውዲ ሊግ። ለኛ ትኩረት አሰጡንም። በዛ ላይ እኔ ያመጣዋቸውን ያግዟሉ ለዓለም ዋንጫው ይረዳሉ የተባሉትን አባረራችሁ። ይሄ ነው ያጣላቸው ባይዘው ማለት ነው አድማጮቻችን። ስለዚህ እኔ ስህተቱ ብዬ የማስበው ይሄ ፒኤፍአይ የሚባለው አራቱን ክለቦች ነጥሎ የደገፈበት ሂደት ያመጣው ጭቅጭቅ ውጤት ነው ብዬ አስባለሁ። አንድ የሳውዲ ጋዜጠኛ ያስቀመጠው ነገር አለ ሶፊ እና ሮናልዶ አለ ጋዜጠኛው ዋሊድ አልፈራጅ ይባላል። በጣም ታዋቂ የሳውዲ አረቢያ የስፖርት ጋዜጠኛ ነውና ሮናልዶ እየተጫወተ ያለው በሳውዲ አረቢያ እንጂ በሮናልዶ አረቢያ የሚባል እንዳልሆነ መረዳት አለበት። የግሉ ንብረት አደረገው ነው ያለው። ውል አለው፣ ውሉን ማክበር አለበት፣ ሊጉንም ማክበር አለበት ብሏል። ምክንያቱም እግር ኳስ አለ ሪስፔክት፣ ሌጋሲ፣ ፕሮፌሽናሊዝም ሊከበርባቸው ይገባል የሚል አከራካሪ ነጥብ አነሳና ሐሳቡ ለሁለት ተከፈለ። ይሄንን ሁሉ ትኩረት ይሄንን ሁሉ እይታ ያመጣላችሁ ሮናልዶ፣ እናንተ ግን የ40 ዓመቱ ህፃን ያያችሁ እያላችሁ በየፖሉ ለጠፋችሁ፣ የተጫዋቹን ክብርና ስብዕና ወረዳችሁ የሚሉ አሉ። በሌላ በኩል ደግሞ ኖ እሱ መጫወት እንጂ እሱ የሚፈልገውን ነገር የሚያዝበት የግል ንብረቱ አይደለም፣ ሮናልዶ አረቢያ አይደለም ሳውዲ አረቢያ ነው እያሉ ይገኛሉ። በሁለት ተከፍሏል ክርክሩ። የሮናልዶ ጉዳይ ልባት ያገኘውን አብረን እናያለን ሶፊ።